ጵጵስና በጉልበት የሚቀሙ አይደሉ እንደመጡ እንዴ? ኧረ ጉድ ነው። ንብረት ይሰረቅ እንዴ? ቁልፍም ቦርሳም ይሰረቅ እንዴ? መንፈሳዊ ነገር በጉልበት እንዴ? ሁኑ ሲባሉ እኮ አይኮንም፣ ነውር ነው። እኔ መቼም ሳድግ በእውነቱ እግዚአብሔር የሚያውቅ አበምኔት እንኳ ሁኑ ሲባሉ እምቢ እያሉ እየጠፉ ታስረው ነው በግንድ ገዳም ታስረው አንተ ብቁ ነህ ተብሎ እንዴ። አሁን ታዲያ ምን ይባላል? ዘመዶች ቦርሳው ብቻ አይደለም እኮ ሌባ የመጣበት መንፈሳዊ ሀብታችሁ ሁሉ ሌባው እንዴ። መንፈሳዊ ሀብት እኮ ለመንፈሳዊ ሰው ነው። ኧረ ነውር ነው በእውነቱ። እንደው ዘመዶች ምን ያደርጋል? ለገላን የሚቀረው ምን ጥቅሙ ምንድን ነው እንዴ? ጥቅሙ ምንድን ነው? ሰው ቤተ ክርስቲያን ሲገባ ኃጢአቱ እንዲፋቅ ነው እንጂ በደሉ እንዲፋቅ ነው እንጂ ቤተ ክርስቲያን ውስጥ ገብቶ ውንብድና የለም። ይሄ አያዋጣም። ለነፍስ አይመችም፣ ለህሊና አይመችም። ነገ ይቺ የያዟት ነፍስ ትጮኻለች እኮ። አዎ ትጮኻለች በእውነቱ። ሰውን ለማዳን ምክንያት መሆን እንጂ ሰውን ወደ ጥፋት ለመውሰድ ምክንያት መሆን አይገባም። የሰው ጠባይ አይደለም በእውነቱ። እና በገንዘባችሁ ተጠቀሙ። እምነቱ ካለ ምን ችግራችሁ እንዴ? እምነቱ እኮ ነው፣ ገንዘቡ አይደለም። ገንዘብ አለው ብላችሁ እንዳትሞኙ። ስንት ሀብታም አለ ቁርስ ሲበላ እየተንገበገበ